ፓስተር ዳዊት ሞላልኝ ምን ገጠመው? ለማመን የሚከብድ እጅግ አስደንጋጭ የሆነ ጉዳይ ተሰምቷል። የአማራ ህዝብ እየተገደለ ነው። የአማራ ህዝብ እንደዚህ እየሆነ ነው። ዶክተር አብይ ውሸቱን ነው። አንተ መተህ ለምን ከአማራ ህዝብ ጋር ከወንድሞች ጋር ለምን አልተዋጋህም? ለምን አልዘመትክም? እኔ በውጊያ ባላምንም፣ እኔ በጦርነት ባላምንም፣ የማንንም ሞት ባልወድም፣ ወገኖቼ ሞት አሁንም ያስለቅሰኛል። በዚህ ደስተኛ አይደለሁም። በማንም ሞት እኔ እልል አልልም፣ ምክንያቱም እኔ እግዚአብሔር ሰው ነኝ። የመጨረሻው ነገር ደግሞ ሰውን የሚያስጨንቀው ሞት አይደለ? እሱን ደግሞ ብዙ አልፈራም፣ በሞትም ወዴት እንደሚሄድ ስለማቅ ማለት ነው እንጂ ብዙ ቻሌንጆች እንደሚኖሩ ከልጅነቴ ስለገባኝ እንዴት አድርጌ ያንን ማኔጅ አድርጌ እንዴት መኖር እንዳለብኝ በጣም ብዙ አስብ ነበር። ማርያም ቤዛ አይደለችም ያሉት የኦርቶዶክሱ ቄስ ለታሰሩ እንደሆነም ታውቋል። ለምንድነው መላእክተኛን ማዳን ያቃታቸው? በብሉይ ኪዳን የነበረው የቅዱሳን ጸሎታቸው፣ መስዋዕታቸው፣ አገልግሎታቸው፣ ቅድስናቸው እንኳን ሌላው ሊያድን እነሱንም ሊያድን አልቻለም። ይሄ የታመነ የወንጌል ቃል ሰውን ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡርን ማዳን አይችልም። ፓስተር ዳዊት ሞላልኝን የገጠመው ምን ጉድ ነው? ፓስተር ዳዊት ሞላልኝ እንዲሁ በዋዛ መሞት አለ ወይ ሲል መልእክቱን ጀምሯል። የዛሬ 7 ዓመት ልክ በዛሬዋ ቀን ዲያብሎስ አንድ ክፉ ዜና አሰራጨ። ለመላው አማኙ ማህበረሰብ ዜናው እጅግ አስደንጋጭ ነበር። ቃል በቃል እንዲህ ይል ነበር። ፓስተር ዳዊት በለንደን ከምሽቱ 7 ሰዓት ላይ መኪና ሲያሽከረክሩ ባልታወቀ ሁኔታ እሁድ ምሽት 11 ሰዓት ከ42 ሰዓት በኢትዮጵያ ሰዓት ለሰኞ ሊነጋጋ ሲል በመኪና ውስጥ ሞቶ መገኘታቸውን የለንደን ፖሊስ አስታውቋል ይላል። ፖሊስ አሁንም የመንገድ ላይ ካሜራዎችን በመጠቀም ምርመራ በማድረግ ላይ መሆኑ ተገልጿል ይል ነበር። ጠላት ደስ ብሎት ደስታውን ገልጾ ሳይጨርስ መቃብሩ ተደፈነ። ፓስተር ዳዊት በወቅቱ በሰሜን አሜሪካ ካንሳስና ሲያትል ታላቅ መንፈሳዊ ኮንፈረንስ ያካሄድ ነበር። በዚህም የተቆጣው አውሬ በፌስቡክና በተለያዩ ማህበራዊ ሚዲያዎች ላይ የሞቱን መርዶ አስነገረ። የሚገርመው ነገር ያኔ የሞቱን ዜና ቀድሞ የዘገቡት አንዳንድ ገጾች እስካሁኗ ሰዓት ድረስ ዜናውን ከገጾቻቸው አላጠፉም ነበር። ከድንጋይ ይልቅ የጠጠረ የልባቸው ተንኮልና ትዕቢተኝነት በወንጀል እንደሚጠየቁም እንዳያውቁ ልባቸውን ጋርዷል። ወንድማችን ፓስተር ዳዊት ሞላልኝም የምስራቹን ወንጌል ማብሰሩን ቀጥሏል። እንዲሁ በዋዛ መሞትም የለም። እግዚአብሔር በውስጡ ያስቀመጠውን ራዕይ አሟጦ እስኪጨርስ ድረስ ንቅንቅ የለም። የእድሜ ቁጥሩንም የሚጨምር የምህረት አምላክ ደጉ እግዚአብሔር ይባርክ። ስለዚህ እንዲህ ተብሎ ተጽፏልና ረጅምን እድሜ አጠግበዋለሁ ማዳንንም አሳየዋለሁ። መዝሙረ ዳዊት 91:16 ሲል የገለጸው ወንድማችን ሰለሞን መሰና የተባለው ግለሰብ ነው። ዘማሪት ሶፊያ ሽባባው ዝምታዋን ሰበረች። ሰለሞን ሁሉ ኖሮት ግን ሁሉ ከንቱ ነው ይላል። ጳውሎስ ደግሞ ምንም ሳይኖረው ሁሉም አለኝ ብሏል። ሰለሞን ሁሉ ኖሮት ሁሉም ነገር ከንቱ ነው ማለቱና ጳውሎስ ምንም ሳይኖረው ሁሉም አለኝ ማለቱ የሁለቱ ልዩነታቸው ምንድነው ስንል ክርስቶስ ነው። ታዲያ ከዚህ የምንረዳው ስላለን ደስተኞች አንሆንም፣ ስላጣንም ሐዘንተኞች አንሆንም፣ ኢየሱስ በቂያችን ነው ስትል ነው ዘማሪት ሶፊያ ሽባባው መልእክቷን ያስተላለፈችው። የመጨረሻው ነገር ደግሞ ሰውን የሚያስጨንቀው ሞት አይደለ? እሱን ደግሞ ብዙ አልፈራም፣ በሞትም ወዴት እንደሚሄድ ስለማቅ ማለት ነው እንጂ ብዙ ቻሌንጆች እንደሚኖሩ ከልጅነቴ ስለገባኝ እንዴት አድርጌ ያንን ማኔጅ አድርጌ እንዴት መኖር እንዳለብኝ በጣም ብዙ አስብ ነበር። ስለዚህ የሚመጡ ነገሮችን ሁሉ በፍጹም ለምሳሌ ስድቦች ቢኖሩ እኔ ብዙ እንደውም አይገጥመኝም፣ ግን እነሱ አይነት ነገሮች ቢኖሩ ላለመጨነቅና በቃ ለጌታ በመስጠት እኔ ደስ ብሎኝ ለመኖር እሞክራለሁ እና ብዙ ተጨናቂ በጣም ተጨናቂ ሰው አይደለሁኝም። እንደውም ካስጨነቀኝ የሚያስጨንቀኝ ቸርች ላይ ብዙ ሰው ማያየውን ግን እኔ የምሰራቸው ስራዎች አሉ። በጣም ሁሉንም ነገር ኃላፊነት የመወጣት ነገር ስላለኝ እዛ ላይ ትንሽ ስትረስ ከሌለኝ በስተቀር ተጨናቂ ሰው አይደለሁም። ያገኘሁትን መበላ አይነት ሰው ነኝ። በቤተሰቤ በጣም ደስተኛ ነኝ። በአገልግሎቴ በጣም ደስተኛ ነኝ። ነገረኛ አይደለሁም። ማለት እንደዚህ ሰው ላይ ተንኮል አስብ በቃ እሱ ደግሞ በለጠ የሚያቀጭጭ ይመስለኛል፣ የሚያጎሳቁል ይመስለኛል ተንኮለኛ ነውና ከነዚህ ንጹህ ስለሆንኩ ይመስለኛል። በቃ ሰርጀሪ እንደማይደረግ ታውቂያለሽ። ያው ያን ያለ ሰርጀሪ የተደረገ የሚመስል ማንነት የለኝም። ግን ሆነስትሊ አንደኛ ያው እግዚአብሔርን ስታገለግይ ፍጹም በቀናነት ማድረግ መቻል አለብሽ። ኤክስትራ በርደኖች ይመስሉኛል እንደዚህ ሰው እንትን የሚሉት በጣም ወይ የሆነ ነገር ለመያዝ እናም ስታስቢ ይመስለኛል ከሚል ነው ቅድም የመለስኩልሽ የእውነት ማለት ነው። ይሄኛው ግን ኢቭን ተቀባቢ ሰው አይደለም። ደግሞ የሚገርምሽ እንደዚህ
ሰውነቱ ሎሽን የሚቀባ ፊቱን ሰንስክሪን የሚቀባ አይነት ሰው አይደለሁም። እንደውም አሁን ኮንስትራክሽን ላይ በምንሆን ጊዜ የተለያዩ አጥሪዎች አሉና እቆማለሁ። በቃ ዋና የኔ ችግር እንደውም እቆማለሁ ኮንስትራክሽን ላይ ለሰው ሰጥቼ ዞር ምን ሳይሆን አብሬ ምሳራ አይነት ነኝ እና ፀሐይ ያገኘኛል በጣም። ስለዚህ አሁን እንደውም እየመከሩኝ ሰንስክሪን ለመቀባት እየሞከርኩ ነው እንጂ ብዙ እንደሱ አይነት አይደለሁ። በእርግጥ ስፖርት ሰራለሁ፣ በደንብ ሰራለሁ። በሳምንት 5 ቀን ሰራለሁ ሌሎች ነገሮች ከሌሉኝ በስተቀር። ጠዋት ቢያንስ 11 ሰዓት ስፖርት ቤት እገኛለሁ። እስከ 2 ሰዓት ተኩል ምናምን ሰርቼ ነው ወደ ቢሮ የምገባው ወይም ወደ ሌላ ስራዎች የሚሄደው ማለት ነው። እና በጣም ነገር ለማድረግ በጣም የምጨነቅ ሰው ስላልሆንኩ ነው። በቃ አጠቃላይ ፀጉር በማስተከል እኔም ተቃዋሚ አይደለሁኝም ቢያስተክሉ ምናምን። ግን በተለይ ልጅ ሆነው በእድሜያቸው እርግጠኛ ልጅ ሆነው በጣም ብዙ የሚመለጡ ልጆች አሉ። እነሱ ቢያስተክሉም እኔ ብዙ አይደንቀኝም። አንደኛ ከራሳቸው ፀጉር ላይ ስለሚነቀል ብዙ የሚከብድ ሳይንቲፊክ ነገሩን አላውቀውም። ግን እኔ ምንም አይመስለኝም። አንድ ወጣት ልጅ በእድሜው አሁን ከኔ ያነሰ ልጅ መላጣ ሆኖ ከማያው ፀጉር ኖሮት ምናምን በተለይ ያላገቡ ሊሆኑ ይችላሉ ምናምን እንደዛ። እኔ ግን ነገርኩሽ ቅድም ኤክስትራ በርደን አልወድም። አሁን ይሄን ማስተከል ምናምን የሚባል ነገር በቃ አይመቸኝም። በተቻለ መጠን ቅባቶችን የተቀባው ያለኝን ነገር መያዝ ከፀጉራችሁ ያው አንድ ያለኔ ፈቃድ አይነቀልም ሲል በቃ ፈቅዶ የተነቀለ ነው ብዬ ነው ማምነውና ብዙ እዛ ላይ ትኩረት አልሰጥም። ግን ተቃዋሚ ደግሞ አይደለሁም፣ ደስ ነው የሚለኝ። ከሰሞኑ በኦርቶዶክስ ምዕመናን ዘንድ ማርያም የዓለም ቤዛ አይደለችም ሲሉ የተናገሩት የቤተ ክርስቲያኒቷ ቄስ ልታሰሩ መሆኑ ተሰምቷል። የምዕራብ ሸዋ አገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም ብለው የተናገሩት ቪዲዮ ማነጋገሩን ቀጥሏል። እንደምታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ቤዛዊት ዓለም ትባላለች። ቤዛዊት ዓለም የተባለችው ግን ለምንድነው የሚለውን ጥያቄ መመለስ ለቤተክርስቲያኒቱ አስቸጋሪና የማይመች ሆኗል። ስለዚህ ቤዛዊት ዓለም የተባለችበትን ትክክለኛ ምክንያት ወደ ጎን ብሎም ያለ አንዳች ማስረጃ ቤዛ የተባለችው ጌታን ስለወለደች ነው የሚልና የማያጠግብ መልስ ለመስጠት የሚሞክሩ አሉ። የእነዚህ ሰዎች ዋናው ችግር የተሳሳቱ ድርሰቶችን ሳይነኩና ስህተት ናቸው ሳይሉ በተሳሳተ ትርጉም እነርሱን ለማቃናት የመሞከር አካሄድ ነው። የማርያም ቤዛነት የምንነገረው ግን ከሞቷ ምክንያት ጋር ተያይዞ ነው። ማርያም የሞተችው ያለ ፈቃዷ መሆኑን የሞቷን ታሪክ ይዘናል ለሚሉ አንዳንድ መጽሐፍት ይመሰክራሉ። ከነዚህም መካከል አንዱ የሆነው ነገረ ማርያም የተባለ መጽሐፍ እንደሚተርከው ጌታችን ኢየሱስ ክርስቶስ እናቱ ማርያም የምትሞትበት ቀን ሲደርስ ከዚህ ያላፊ ዓለም ወደማያልፈው ዓለም ትሄጂ ዘንድ ሙቺ ይላታል። እርሷ ግን እኔ አንተን ወልጄ የአንተ እናት ሆኜ እንዴት ልሞት ብላ አሻፈረኝ ትላለች። ጌታም በፈቃዷ እንዳልሞተችለት አውቆ 9999 ነፍሳት በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ ያሳያታል። እነርሱም ወደ እርሷ እየጮሁ እንድታድናቸው ይማጸኗታል። በዚህ ጊዜ ጌታን ልጄ ወዳጄ ሆይ እነዚህን ነፍሳት እባክህ ማርልኝ ትለዋለች። እርሱም እኔ የአዳምን ልጆች ከገሃነመ እሳት ወደ መንግስተ ሰማያት ያስገባሁት መከራ ተቀብዬ ሞቼ ተነስቼ ነውና አንቺም ለነዚህ ነፍሳት ስለ ኃጢአታቸው ካልሞትሽላቸው ዘላለም ገሃነመ እሳት ወርደው ይቀራሉ ይላታል። በዚህ ጊዜ እርሷ እነዚህ ነፍሳት በእኔ ሞት የሚድኑ ከሆነ እንኳን አንድ ጊዜ 7 ጊዜ ልሞት ብላ ለመሞት ፈቃደኛ ሆነችም ይላል። የአፄ ዘርዓ ያዕቆብ መምህር የነበሩት አባ ጊዮርጊስ ዘጋስጫ ጸሎተ ሰብያቱ ጊዜያት በተሰኘ ድርሰታቸው ይህንኑ ታሪክ በግዕዝ ግጥም አቅርበውታል። ልጅሽ በፍርድ ሰዓት የሚሰቃዩ ነፍሳትን ባሳየሽ ጊዜ ማርያም ስለ ቤዛቸው ወይም ስለ መዳናቸው ግደለኛልሽ ይላል ግጥሙ። ይህ ግጥም ማርያም የሞተችው ቤዛ ለመሆን ነው የሚለው ይህ መጽሐፍ ቅዱሳዊ ትረካ እውነት መስሎ በአምልኮታ ማርያም ውስጥ በዜማ እንዲቀርብም አድርጓል። በማርያም መወለድ ምክንያት ዛሬ ደስታ ሆነ። ነቢያትንና ጻድቃንን ትቤዥ ወይም ታድን ዘንድ የብርሃን እናት በእውነተኛ ተወለደች የሚለውንም ከመጽሐፉ እናገኛለን። መቼም ይህ በያሬድ ስም ወደ ድጓ ከገቡ በአዳን ድርሰቶች መካከል እንደሚመደብ አያጠራጥርም። ምክንያቱም በክርስቶስ ላይ ሌላ ቤዛ የሚጨምር ትምህርት የተስፋፋው በተለይ በአፄ ዘርዓ ያዕቆብ ዘመን መሆኑ ግልጽ ነው ሲሉ ነው በርካቶች ከሰሞኑ የኦርቶዶክስ አባት የተናገሩትን ጉዳይ አስመልክቶ እነኚህን አስተያየቶች እየሰጡ የሚገኙት። በፍየሎችና በኮርማዎች አይደለም፣ በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝተው አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ
ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ በዘያምሩ ይገብሩ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። ስለዚህ በዛሬው ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ዓለምን ያዳነበት፣ ሞትን የገደለበት፣ ሞትን የሻረበት፣ እኛን ነፃ ያወጣበት፣ እርግማናችንን ያስወገደበት ታላቅ ቀን ነው። ዳዊት ኢየሱስን ካወቅኩበት ቀን ጀምሮ በእግዚአብሔር አፍ ፊት ለዘላለም ስርየቴን ተቀብያለሁ። አሁን አለቀስኩ ሳቅኩ፣ እሱ ስሜቴ ነው። መስዋዕቱ ለኔ ያመጣው አንድ ጥቅም ምንድነው? የባለፈው ኃጢአቴን፣ የዛሬው መተላለፌን፣ የነገው በደሌን ሁሉ አቶንመንት በአንድ ጊዜ አስወገደ። ይህ የኔ ፍላጎት ሳይሆን የማን ፈቃድ ነው? የአባቴ ፈቃድ። አምላኬው ፈቃድን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም ፊተኛውን ይሽረዋል። በዚህም ፈቃድ የሚለው የማን ፈቃድ? የእግዚአብሔር ፈቃድ፣ የአብ ፈቃድ። በዚህም ፈቃድ ወይም በእግዚአብሔር አብ ፈቃድ የሰው ፍላጎት ነው የአብ ፍላጎት? እስቲ እግዚአብሔር ወይ በል እስቲ እንዴ እግዚአብሔርን አድንቁት እንጂ። ይሄን ሁሉ የሚጨነቀው እግዚአብሔር ለማን ነው? ለራሱ ነው? ለአንተ እኮ ነው። እሱ ምሉ በኩል ላይ ነው። ምን ጎደለው? ምን ጎድሎት? ካንተ ምን ሊጨምር? ይሄን ሁሉ የሚያደርገው ከራሱ ልጁን የሚልከው ልጁን ዋጋ የሚያስከፍለው ለማን ነው? ለኔ እኮ ነው። አድንቁት። በዚህም ፈቃድ ወይም በአብ ፍላጎት መሰረት የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ምን ብለናል? ተቀድሰናል። እንቀደሳለን። ይቀድሰናል። አራይልም ምን ብለናል? መድኃኔዓለም። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ምን ሆነናል? አንድ ጊዜ ለመቼ? አንድ ጊዜ አቶንመንት ማለት ነው። አትዋንመንት የኢየሱስን ሥጋ በማቅረብ ምን ሆነናል? ተቀድሰናል። የእግዚአብሔር ሆነናል። ለእግዚአብሔር ተለይተናል። ቅዱሳን ምን በማቅረብ አቤት። ስለዚህ ወገኖቼ በየጊዜው ለኃጢአታችን ስርየት ማልቀስ አለብን። አሜን። ኧረ ወጋው ይሄን ትምህርት። አሜን። ተቀድሰናል። የማን ፈቃድ ነች እቺ? ያን ፈቃድ አንተማ አሁን እያስተማርኩም ይከረክራል። አብ ግን የፈለገው ይሄንን በቃ ሊቀ ካህናት ሁሉ የድሮ ማለት ነው የአሮንና ዝርያዎቹ እለት እያገለገለ እሺ በእኔ ጉዳይ በሉ እለት የለም በሉ አንዴ ለመጨረሻ ነው በሉ እዛስ ጋር እለት እያገለገለ ለምንድን እለት የሚያገለግለው? ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ምን ብሏል? ቆሟል። ወገቡ እስኪንቃቃ ምን ቅድም ያቀረብከው በግ ኃጢአትን አያስተሰርይም። ትንሽ በሩ ጋር እንደደረስክ እኔ ግን አሁንም ፈራለሁ ብለህ ትመጣለህ። እሺ ሌላ በግ አምጣ ይልሃል። ኑሮ ሲወደድብህ በዛው ትቆያለህ። እስከሚመጣው ጊዜ ቀን ከሌት እግዚአብሔር ፈለጠኝ ቆረጠኝ ያልክ ትጠብቃለህ። አንድ ጠቦት እስክታገኝ እንዳገኘ በረ ትመጣለህ። ይሁንና ለኃጢአቴ ሲሬት ረደው ደሙን ቀርጣ አቀብለኝ ይረጭልሃል። ምን ይሰማሃል? እኔ ያው ነኝ። ይር ሌላ አምጣ። ኃጢአትም አይወገድም
ሰውየውም እንደቆመ ነው። ፕሬዝ ጋድ ጂሰስ። እስቲ ቀጥልልኝ በእናት። እርሱ ግን ገልብጡታ። ቀላል እኮ ነው። ዕለት ዕለት ስለ ኃጢአትህ፣ ዕለት ዕለት ስለ ኃጢአትህ። እዛ ጋር ግን ስለ ኃጢአትህ ኢየሱስ ከዚህ በኋላ የሚያቀርበው ምንም ነገር የለም። መቼ? አንዴ ለመቼ? በየቀኑ ባለቀስኩ ቁጥር የኔ ደካምክ፣ አዎ የኔ ኃጢአተኝ፣ ምን ላርግልህ? በቃ ይቅር ብያለሁ። እሺ አሁንም ትመጣለህ። ምንድነው? አሁን ደግሞ ምላሴ ሳተ። አይ ኢየሱስ የሚያገለግለን እንደዚህ ነው አይደለም? በየቀኑ ስርየት እየሰጠ ነው። አማኝ በሆንክበት ቅጽበት የባለፈው ኃጢአት፣ የዛሬው ኃጢአት፣ የነገው ኃጢአት ስንቴ አንድ ጊዜ ለዘላለም ስርየትን አግኝቷል። መስዋዕቱ አስወጋጅ ነው እንጂ አስቀማጭ አይደለም። ግን እሳ ደከምክ፣ አዎ ምን ይሰጣል? ይቅርታ። ኧረ እግዚአብሔር ይቅር ይበላችሁ አይልም? እግዚአብሔር በክርስቶስ ይቅር ስላላችሁ ሌሎችን ደግሞ ይቅርታ አርጉላቸው። ምንድን የሚሰጠን? ያው እንደርሳለን እናያለን። ምህረትና ጸጋ ብቻ ነው የሚሰጠን። እርሱ ግን ኢየሱስ እንወድሃለን። ስለ ኃጢአት አንድን መስዋዕት ማለት ስጋውን፣ ቅድም ስጋን አዘጋጀልኝ። አንድን መስዋዕት ለመቼ አቅርቦ? ለእሑድ አቅርቦ። ለኮንፈረንስ ኧረ አይልም። ለመቼ? ለዘላለም። እስቲ በሕይወታችሁ የምትደክሙ በየቀኑ አለቃቅሱና ምን እንደሚመጣላችሁ እናያለን። እያለቀሳችሁ እኔ ግን ምንም መስዋዕቱ እንትን ቢሆን እኔ ግን አረባም። ኦኬ እስቲ ስትረቡ አያለሁ። እስቲ ከተለወጣችሁ አያለሁ። ማስመሰል ይቻላል፣ ጭንብል ማድረግ ይቻላል፣ ፈሪሳይ መሆን ይቻላል። እግዚአብሔር ያንተን እንባና የአፍንጫን ቆሻሻ ካየ በኋላ አሁን ይቅር ብያለሁ እንዴ? የድሮ ሊቀ ካህን ኃጢአትን ሊያስወግዱ ስለማይችሉ ዕለት ዕለት አሁንም ስቶ ይመጣል። አሁንም እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ቆመ። የቅድሙስ ሊያስወግድ ስለማይችል ቆሟል። ይሄኛውስ ተቀመጠ። ምንድን ነው? ኃጢአትን የሚያስወግድ መስዋዕት አቅርቦ ተቀመጠ። ለኃጢአት ስርየት ከዚህ በኋላ የሚሰራው ምንም ነገር ስራውን ከስርየት አንጻር የአማኙን ኃጢአት ከማስተስረይ አንጻር ኢየሱስ ከዛሬ 2000 ዓመት ጀምሮ ምንም ስራ የለው። ጨርሷል። መስቀል ላይ ዘጋው። ጨረሰ። ኃጢአትን አንተ በተዝረከረክና በደከምክ ቁጥር ሲያስተሰርይልህ የሚውል ከመሰለ የፍየል ደም አይደለም፣ የበግ ደም አይደለም። ከዛ ሊቀ ካህናት ካቀረበው የአውሬ ደም ጋር ታገናኘው። አንድን መስዋዕት ለእግዚአብሔር ለኃጢአት ስርየት አቅርቦ በእግዚአብሔር ቀኝ ምን ሆነ? ተቀመጠ ማለት የኃጢአት ኬዝ ምን ሆኗል? አልቋል። ጨርሻለሁ፣ አልቋል። ጌታ ሆይ በሕይወቴ ግን እየደከምኩ ነው። አዎ ስርየት ስጠኝ። ስርየት ሰጠሁ እኮ። የቁጭ ብዬ አታየኝ? ጨረስኩ። መስቀል ላይ ዘጋሁት። እና ምንድን ነው የሚሻለኝ? ከዚህ የምትወጣበትን አቅም ሰጥሃለሁ። የምትበረታበትና ከእንደገና የምትቆምበትን ጸጋ ሰጥሃለሁ። ቁጭ ብዬ የምሰጥህ ስርየት አይደለም፣ መስቀል ላይ አልቋል። ቁጭ የምሰጥህ በየቀኑ ስትዝረከረክ ያንተን ኃጢአት ማስወገድ አይደለም፣ እሱን አንዴ አስወግጄ ጨርሻለሁ።